ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ ጃል ሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ ነኝ። በእኛ እጅ ብቻ ስንት ሰው ሻሃዳ ተቀበለ? እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኝ ያኔ፣ ሐሳብ ያሸንፍ ያኔ። ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞቹ እንዲህ አይነት ክስተት ሲከሰት ነቢዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ አለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነቢዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለ እሳቸው ሙሐደራዎች ይደረጋሉ። በእሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በእሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን አለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው? በነቢዩ ላይ 100 ያወርዳል በየቀኑ። ረስተናል። ነቢዩ አለይሂ ሰላቱ ወሰላም በእኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10ን ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነቢዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ አወርዳለሁ አለ አላህ። አላሁመ ሰሊ ወሰለም ወባሪክ አለ ሰይድና። ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት፣ እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍ የሚል። ሰይድና ዓሊ ረዲየላሁ ተዓላ ዐንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር